እያደረክ ነው? በጣም ታም እጅን አንሳልኝ እባክህ ወደዛ። ካየሁሽ ሰዓት ጀምሮ በጣም ወደድኩሽ። እውነት? እኔ እንደዚህ አይነት ቀልድ አልፈልግም። ዞር በልኝ። አሁን ቀልድ መስሎሽ ነው? ቀልድ ነው የፈለገኝ። እጄን ልቀቀኝ። ከንፈርሽ በጣም ነው የሚያምረው። ዞር በልኝ አንተ ወደዛ ባለጌ። እኔን በጥፊ መታሽ? አዎ አንተን በጥፊ ገና ምን አይተህ ይጮኻለሁ። እሺ አዎ ዞር በልኝ። ዝም በይ። ምን እነግርሃለሁ? በእኔ እናንተ ጸብ ውስጥ እሱን አትክተተው። ለምንድን ነው የማላስገባው? እስቲ ቆይ ንገሪኝ። እሱ ከመምጣቱ በፊት ለአንድ ቀን እንኳን ሳለቸው ብለሽ ታውቂያለሽ? ንገሪኝ። አላውቅም እኮ እሱ ከመጣ በኋላ ግን እንደሰለቸውሽ ግልጽ አድርገሽልኛል ማለት ነው። ይሄ እኮ ግልጽ ነው። አንተም እኮ እየሰከርክ መለፋደድ የጀመርከው እሱ ከመጣ በኋላ ስካር ሲለቅ ትጸጸታለህ ብዬ ነበር። እኔ በአንተ ምክንያት ምን ያህል እንዳፈርኩ ታውቃለህ? ይቅርታ አባቴን እንደማታው እንዳትሰድበው ላስጠነቅቅህ። አሃ እንደዛ ነው ነገሩ። አዎ እንደዛ ነው። ደግመህ አባቴን ልትሰርበው ይቀርና በሙሉ አይነት ቀና ብለህ እንዳታየው። ቆይ ማለት እያስፈራራሽኝ ባልሆነ ከገባህ በጣም ከልክ በላይ እያለፍሽ መሆንሽ ገብቶሻል። ምንም ከልክ አላለፍኩም። እንደውም አንተ ነህ ከልክ እያለፍክ ያለከው። ባለፈው እንደዛ ስደነፊ ዝም እንዳልኩሽ ዛሬም ዝም እምልሽ እንዳይመስልሽ እሺ? ምን ልታመጣ ሰምኛለሽ? ባለፈው እንደዛ ስትናገሪ ዝም ያልኩሽ ብሩክን የራስሽ አድርገሽ እኔንም አንቺንም ትጠቅሚያለሽ ብዬ ነው። አሁን ግን ዝም አልልሽም እሺ? ምክንያቱም አንቺ በጣም ተራ ሴት ነሽ። ተራ ሲጀመር አንተ መች ገብቶ ያውቃላል ነው አልገባኝ የምትለኝ? ደደብ ነሽ ተከስተ። ትርሲት ለሚኪያስ እንግዲህ ጠበቅ ያለ ማስጠንቀቂያ ነግረዋለች ማለት ነው፣ ለአንዴና ለመጨረሻ ጊዜ። ምክንያቱም ባልተፈጠረና ባልሆነ ቅናት እየተነሳሳና በራሱ ሀሳብ እየዋኘ እያስጨነቃት ስለሆነ ያለው አሁን ላይ እንግዲህ አንተ ራስ በፈጠርከው ችግርና ራስ በፈጠርከው ያልሆነ ነገር እኔን ማበሳጨትና ከኔ ጋር መጋጨት የለብህም። ስለዚህ ይሄ የመጨረሻ ማስጠንቀቂያ ነው። ስለዚህ ከኔ ጋር መቆየትና ፍቅራችን ወይም ትዳራችን እንደነበረ እንዲሆን ከፈለክ አሁን የምታሳየውን ባህሪ ማቆም አለብህ እና ደግሞ እንደፈለገህ እየጠጣህ እየመጣህ ማንንም ሰው መሳደብ የለብህም ብላ አስጠንቅቀዋለች ማለት ነው። እንግዲህ ሚኪያስም በትርሲት ሀሳብ ተስማምቷል ማለት ነው። በብሩኬ ጉዳይም ከእንግዲህ በኋላ ከሷ ጋር በምንም ምክንያት እንዳይነካካና እነሱም እቤታቸው ውስጥ እስካሉ ድረስ እንደ እንግዳና እንደ ቤተሰብ እንዲያከብራቸውም አስጠንቅቀዋለች። ያው ለጊዜው እሺ ብሎ ቢቀበላትም ግን ደግሞ ቂሙና በቀሉን በውስጡ አድርጎ ከሷ መለየት ስለማይፈልግና እሷን ማስከፋት ስለማይፈልግ ከሷ ጋር ትልቅ ችግር ውስጥ ከገባ እንግዲህ ሁሉም ነገር እንደሚበላሽ ግልጽ ስለሆነ ትርሲትን ብቻ ሳይሆን እንግዲህ የሚያስብለት ሀብትና ንብረቱን በጠቅላላም ስለሚያጣ መጠንቀቅ ስላለበት አሁን ላይ እንግዲህ ትርሲት ለሚኪያስ የነገረችውን ነገር ተቀብሏል ማለት ነው። የብሩኬን አባትም እንግዲህ ይቅርታ እንዲጠይቅ አድርጋው ነበር። እሱ ግን ለሷ እሺ ብሎ እሳቸውን ለብቻቸው ግን ከፍ ዝቅ አድርጎና በእሳቸው ምክንያት ትዳሩ ሊፈርስ እንደሆነና በእሳቸው ምክንያት ወይም እነሱ እዚህ ቤት ከመጡ ጀምሮ ፍቅሩ፣ ሰላም፣ ትዳሩ በጠቅላላ እየተረበሸ እንደሆነ ነግሯቸዋል ማለት ነው። እሳቸውም እንግዲህ እንደ ልጅና ወይም ደግሞ እንደ ታላቅ እንዲያከብራቸው ራሱ ሲጠይቁት ከፍ ዝቅ አድርጎ ሰድቧቸዋል ማለት ነው። ግን ደግሞ ትርሲት ከጠየቀችት እኔ ይቅርታ እንደጠየቅኩት መናገር አለቦት ብሎ አሳምኗቸዋል። እንግዲህ የሚኪያስ ባለጌነትና ምን ያህል ጨምላቃ እንደሆነ ይሄ ራሱ ማሳያ ነው ማለት ነው። ግን ደግሞ ይሄ ነገር ይሄ ባህሪው እስከ መቼም ድረስ ተደብቆ እንደማይቀር ግልጽ ነው። አንድ ቀን በገሃድ ወይም ፊት ለፊት መምጣቱ የማይቀር ነውና ይሄንን ደግሞ ትርሲት ያወቀች ቀን የሱና የሷ ግንኙነት እስከ መጨረሻው ድረስ ሊያበቃለት ይችላል። ደግሞም እንደሚያበቃም ግልጽ ነው። ምክንያቱም ሚኪያስ እየሄደበት ያለው መንገድ ወደፊት በጣም ውስብስብና በጣም አስቸጋሪ ነገር ውስጥ እንደሚጨምረው ግልጽ ነው ማለት ነው። አሁን ላይ እንግዲህ እሱ ነገሮችን አስተካክላለሁ እያለ የሚሄድበት መንገድ በጠቅላላ ወደፊት ነገሮችን የሚያበላሽበትና ትልቅ ችግር ውስጥ የሚጨምረው እንደሆነ ግልጽ ነው ማለት ነው።
ሌላው የተቃጠለው ቤት ጉዳይ ነው ማለት ነው። እንግዲህ ያው ትርሲት ቤት ተከራይታና ቤቱ እስከሚሰራላቸው ድረስ ሰዎቹን በአንድ ቦታ ሰብስባ ልታኖራቸውና ቤት ኪራይም ልትከፍልላቸው ከብሩኬ ጋር ተባብረው እንግዲህ የተፈጠረውን ችግር ሊያስተካክሉ ተስማምተዋል ማለት ነው። በደላላ በኩልም እንግዲህ ቤቱን አግኝተው ተከራይተውላቸዋል። እንግዲህ ብሩክም አባት በጣም ደስ ብሏቸዋል። ምክንያቱም በልጃቸው ምክንያት ብዙ ቤቶች ስለተቃጠሉና ብዙ ሰዎች ችግር ስለደረሰባቸው ያንን ነገር ደግሞ ለመቅረፍ በነሱ በኩል ትርሲት መምጣቷና ለዚህ ችግር እኔ ያለሁላችሁ ማለቷ ራሱ በጣም አስደስቷቸዋል ማለት ነው። እንግዲህ የተጎጂ ቤተሰቦችን በጠቅላላ ወደ ተገኘላቸው ቤት በቅርቡ ይገባሉ ማለት ነው። ክፍያ ተፈጽሞ ሁሉም ነገር አብቅቷል። ስለዚህ የብሩኬ አባት ከእንግዲህ በኋላ ስለተፈጠረው ችግር በፍጹም አይጨነቁም ማለት ነው። ቤቱን በቅርብ ጊዜ ተሰርቶ እንግዲህ የራሳቸው ሀብትና ንብረት ወደ ራሳቸው ቤት እንደሚገቡ ግልጽ ነው ማለት ነው። በዚህ መሀልም እንግዲህ ትርሲት ለነብሩኬ አባት እንግዲህ ልብስ ቀያሪ ልብስ ልትገዛላቸውና ያው ቤቱ ሲቃጠል እንግዲህ ምንም አይነት ተቀያሪ ልብስ ስላልነበራቸው ያንን ታሳቢ አድርጋ ልብስ ልትገዛላቸው ባለችና ወደ ሱቅ በገቡ ጊዜ እንግዲህ ብሩኬ ያኔ ሞቷል ከመባሉ በፊት የሰራቸው ደጋግ ነገሮች እንግዲህ አሁን ላይ ትልቅ ነገር እያደረጉለትና የለፋበትን ፍሬ እያየ ነው ያለው ማለት ነው። እንግዲህ አንድ ብሩኬ ውለታ የዋለለትን ልጅ አግኝቷል ማለት ነው። ልጁም እንግዲህ ብሩኬ መሆኑንና አለመሆኑን መንፈስ እስከ መሆኑ ድረስ መጠራጠር ደርሶ ነበረ። ብሩኬ ግን ያኔ ምን ያህል መልካምና ጥሩ ሰው እንደነበረ ግልጽ ነው ማለት ነው። እንግዲህ እዚህ ጋር የምናየው ነገር ልጁ በመሃል የተናገረው ነገር እንግዲህ ትርሲት ልብ ውስጥ የገባ ይመስለናል ማለት ነው። ማለትም ትርሲት ቸኩላ ባል ብታገባም አሁን ድረስ እንግዲህ ለብሩኬ መልካምና ፍቅር እንዳላት ግልጽ ነው። በዛ ላይ ደግሞ እንግዲህ ሰዎችም አብረው እንዲሆኑና ተመልሶ ፍቅራቸው እንዲታደስም ማሰባቸውና መመኘታቸው የማይቀር ነው ማለት ነው። ምናልባትም እንግዲህ ትርሲት የድሮ ፍቅሯ ተቀስቅሶባት እንግዲህ ከብሩኬ ጋር የምትሆንበት ቀን ሩቅ አይሆንም ብለን እናስባለን። ምክንያቱም ትርሲት አሁንም ድረስ ለብሩኬ መልካምና ጥልቅ ፍቅር እንዳላት ግልጽ ነው ማለት ነው። ድሮም እኮራብ ነበር አሁንም እኮራብሃለሁኝ እያለችም እንግዲህ ደግነቱንና መልካምነቱን እየገለጸችለት ነው ያለችው ማለት ነው። በዚህ መሀልም እንግዲህ በብሩኬና በትርሲት መካከል የደም መተሳሰር ስላለ ምክንያቱም በፊት ህይወታቸው ሁለት ልጆች ስላላቸው እነሱ ደግሞ ለፍቅራቸውና ለማንነታቸው ጽናት ማሳያም ስለሆኑ ምናልባትም እንግዲህ ወደፊት አብረው እንደሚሆኑ ይሄ በድንገት ብሩኬ ያገኘው ልጅ ተናግሯል ማለት ነው። በዚህ መሀልም እንግዲህ የትርሲት አስተያየትና ልጁ የተናገረው ነገር ትክክለኛ እንደሆነ ግልጽ ነው። ግን ደግሞ ባል እንዳገባች ልጁ ሲሰማ በጣም ተሰምቶታል። ይሄንን ማድረግ እንደሌለባትም እና ይሄንን ነገር ቆም ብላ ማሰብ እንደነበረባት ሳይሰማት አይቀርም ማለት ነው። እንግዲህ አንገቷንም ደፍታ በሰራችው ነገር የማፈር ስሜት ስታሳይ ነበረ ማለት ነው። ሌላው ተከስተ ነው። ተከስተ እንግዲህ ከርብቃ ጋር ማለትም ከሚጣ ጋር ግንኙነት መፍጠር ወይም ደግሞ ወዷታል ማለት ነው። መጀመሪያ እንዳያት ነው የወደዳት። አሁንም እቤት ውስጥ ማንም ስለሌለ በአጋጣሚ ልጆቹን ከትምህርት ቤት አምጥቶ እነሱን ካደረሰ በኋላ እንግዲህ በድንገት ወደ ቤት ገብቶ ርብቃን አግኝቷት ነበረ። እንግዲህ ገና እንዳያት በምናቡና በስሜቱ እንግዲህ ተነሳስቶ ፍላጎቱን ሲፈጽምና ወይም ደግሞ ሁሉንም ነገር ለማድረግ ሲመኝ በሐሳቡ እያየነው ነበረ ማለት ነው። ይሄ ብቻ አይደለም እንግዲህ ርብቃም ቀለል ያለችና ሰው አክባሪ ማስተዳደጓ መልካም ስለነበረ ከተከስተ ጋር እንግዲህ አሪፍ ነገር ጫውታ ላይ ባሉበት ሰዓት ሚኪያስ ተከስቶ እንግዲህ ተከስተን ተቆጥቶታል ማለት ነው። በፍጹም ከርብቃ ጋር ግንኙነት መፍጠር እንደሌለበትና እሷን ደግሞ ሚኪያስ ለራሱ አላማ እንደሚፈልጋትም
አስረግጦ ነግሮታል ማለት ነው። እዚህ ጋር እንግዲህ የርብቃና የተከስተ ነገር በሚኪና በተከስተ መሀል ትልቅ ክፍተት ሊፈጥር ይችላል። ምክንያቱም ተከስተ ርብቃን እንግዲህ ወዷታል። ፍቅሩ የእውነት ናት። በትክክል ከወደዳት ሚኪያስ የሚለውን ነገር በፍጹም እንደማይሰማ ግልጽ ነው። ሚኪያስም ለተከስተ መቼም ቢሆን አንተ ሁሌም ደደብነክ፣ ይህንን ድድብናህን ካላቆምክ ደግሞ ሁሌም ደደብ እያልኩ እሰድብሃለሁ ብሎታል ማለት ነው። ይሄ ነገርም እንግዲህ ለተከስተ በጣም ህመምና ስቃይ ነው። እንግዲህ በተደጋጋሚ ተከስተ ሚኪያስ እንዲያከብረውና እንደ ስራ ባልደረባ ወይም ደግሞ እንደ ወንድም እንዲያዩ በተደጋጋሚ እየነገረው ነበረ። ሚኪያስ ግን በጣም ለሰው ዝቅተኛ አስተሳሰብ ያለውና ራሱን ከፍ አድርጎ የሚያይ በሰው ሀብትና ንብረት ራሱን ባለቤትና ባለ ንብረት ወይም ደግሞ እሱ ከሰዎች የተሻለ አድርጎ ስለሚያስብ ሁል ጊዜ ተከስተን እንደሰደበውና እንዳንቋሸሸው ነው ያለው ማለት ነው። አሁን ላይ ደግሞ እንግዲህ ተከስተ ርብቃ ተመችታኛለች ወድጃታለሁኝ ቢለውም በፍጹም ከሷ ጋር ያለህን ነገር ማቆም አለብህ። እኔ እሷን ወጥመዴና ለዓላማዬ የምፈልጋት ሴት ስለሆነች ከሷ ጋር አይንህን ማንሳት አለብህ ብሎታል። ተከስተ ግን የሚኪያስ አነጋገር ጆሮ ላይ እንጂ ልቡ ላይ አልደረሰም ማለት ነው። መቼም ቢሆን እንደዚህ ላደርግ አልችልም፣ በፍጹም ያመጣውን ማምጣት ትችላለህ እንጂ ብሎ ለብቻው ሲያወራ ነበረ ማለት ነው። እንግዲህ ተከስተ የሚኪያስ ቀኝ እጅ ነው ማለት ነው። እሱን መንከባከብና እሱን መጠበቅ ሲገባው በብዙ ነገር እያስከፋው ነው ያለው። ፊቱን ያዞረበትና እንግዲህ ሚስጥሩን ያወጣበት ቀን እንግዲህ ትልቅ ችግር እንደሚደርስበት ቆም ብሎ አላሰበም ሚኪያስ። በእርግጥ ብሩክ ላይ የሰሩት ወንጀል አብሮ ቢሆንም ግን ደግሞ የትልቁ አቀነባባሪና የሴራው ዋና ተዋናይ ሚኪያስ ስለሆነ በማንኛውም ሰዓት እንግዲህ ተከስተ ሚኪያስን መጉዳት ከፈለገና እሱን ከህይወቱ ማስወጣት ከፈለገ በቀላሉ ሊጎዳውና ነገሮችን በሙሉ ሊያበላሽበት እንደሚችል ቆም ብሎ አለማሰቡ ሚኪያስ ሞኝነቱ ነው ማለት ነው። አሁንም እንግዲህ ተከስተን ከርብቃ ጋር በፍጹም ላይክና ላገኝክ አልፈልግም ብሎታል።